እንግዲህ ዛሬ የምንመረምረው ሰነድ አንድ በጣም መሰረታዊ እና አእምሮን የሚፈታተን ጥያቄ ይዞልን ቀርቧል። በጣም ወሳኝ ጥያቄ ነው። አዎ፣ ያው ሁላችንም የሁለተኛው ሥላሴ አካል ትንሣኤ የክርስትና እምነት ማዕከል እንደሆነ እናውቃለን አይደል? በርግጥ ያለሱ ምንም ነገር የለም። ልክ። ነገር ግን ይሄ ትንሣኤ በትክክል ምን እንዳረጋገጠ ስንጠይቅ እዛ ጋ ነው ነገሩ ትንሽ የሚወሳሰበው። አዎ፣ ጥልቀት አለው። እና ሰነዱ የሚያቀርብልን እንቆቅልሽ ይሄ ነው። ትንሣኤው እርሱ ከፍጡራን ሁሉ የተለየ ብቸኛ ልጅ ወይም ፈጣሪ መሆኑን ነው ያረጋገጠው ወይስ ከፍጡራን መካከል የመጀመሪያውና አርያ የሆነ የፍጡራን በኩር መሆኑን ነው ያረጋገጠው? እነዚህ ሁለቱ ሐሳቦች በጨረፍታ ሲታዩ በጣም የሚቃረኑ ይመስላሉ። በጣም። እናም ይህንን እንቆቅልሽ ለመፍታት ከመሞከራችን በፊት እስቲ ቃላቱን እንፈታት። ብቸኛ ልጅ እና በኩር። በጣም ጥሩ ሐሳብ ነው። ብቸኛ ልጅ የሚለው ቃል በግሪኩ ሞኖጌኔስ ይባላል። እናም ይሄ የሚያወራው ከፍጥረት ጋር ስለሌለው ግንኙነት ነው። በአይነቱ አንድና ብቸኛ መሆኑን ማለት ከማንም ጋር የማይመሳሰል መለኮታዊ ማንነት ያለው እንደማለት ነው። በትክክል ምንጭ እንጂ ውጤት አለመሆኑን ነው የሚያሳየው። ከፍጡራን ወገን አይደለም። እሺ፣ በኩር የሚለው ደግሞ ፕሮቶቶኮስ ነው። ይሄ በተቃራኒው ከፍጡራን ጋር ስላለው ግንኙነት ነው የሚያወራው። በኩር ማለት በአንድ ቡድን ወይም ቤተሰብ ውስጥ ያው የመጀመሪያው ወይም ቀዳሚው ማለት ነው። በጊዜ የመጀመሪያ መሆንን ብቻ ሳይሆን የክብር ቦታም አለው አይደል? ልክ የሥልጣንና የውርስ ባለቤት መሆኑን ያመለክታል። ስለዚህ የፍጡራን በኩር ሲባል ከፍጡራን አንዱ ነው፣ ግን በመካከላቸው መሪ ነው ማለት ነው። ዋው! ይህ ብቻውን እኮ በጣም ትልቅ ልዩነት ነው። አንደኛው ከእናንተ ወገን አይደለም ሲል፣ ሌላኛው ከእናንተ አንዱና የመጀመሪያው ነው ይላል። ልዩነቱ ይሄ ነው። ታዲያ ትንሣኤው የትኛውን ነው ያረጋገጠው? ሰነዱ እነዚህን እንዴት ነው የሚፈታቸው? እስቲ በመጀመሪያው አመለካከት እንጀምር። እሺ፣ የመጀመሪያው አመለካከት ትንሣኤው እርሱ የፍጡራን በኩር መሆኑን ያረጋግጣል በሚለው ይጀምራል እና አመክንዮው በጣም ቀጥተኛ ነው። የሁለተኛው ሥላሴ አካል ወደዚህ ዓለም የመጣው ለፍጡራን አርያ ሊሆን ነው፣ መንገዱን ሊያሳያቸው። በትክክል ኃጢአትና ሞትን ድል የሚነሳበትን መንገድ በተግባር ሊያሳያቸው። እናም ይህን አርያነት ለመፈጸም ድሉን መቀዳጀት የነበረበት እንደ ፍጡር ሆኖ ነው፣ እንደ አምላክነቱ በመለኮታዊ ኃይሉ አይደለም። ለምን? ምክንያቱም አንድ አምላክ ሞትን ቢያሸንፍ ለፍጡራን ምንም አዲስ ነገር አይሆንም። ያው አምላክ እኮ ሞትን ማሸነፍ ይችላል። ቆይ እዚህ ጋር አንድ አልገባኝ ነገር አለ። ይህ ነጥብ በጣም ወሳኝ ነው። እርሱ እንደ ፍጡር ሆኖ ኃጢአትን አሸነፈ ከተባለ እሺ፣ የእርሱን መለኮታዊ ኃይል የሚቀንስ አይመስልም፣ ወይም ሰብአዊ ማንነቱ መለኮታዊ ማንነቱን ዋጠው እንደማለት አይሆንም። በጣም ጥሩ ጥያቄ ነው። ሰነዱ እንደሚያስረዳው ይሄ አመለካከት መለኮታዊ ማንነቱን በፍጹም አይክድም። ነገር ግን በሥጋ መገለጡ ወቅት ያንን መለኮታዊ ኃይል ከመጠቀም ተቆጥቦ ሙሉ በሙሉ በሰውነቱና በመንፈስ ቅዱስ ኃይል ላይ በመደገፍ እንደኖረ ያስረዳል። ልክ እንደ ማንኛውም አማኝ በመንፈስ ቅዱስ ኃይል እንደሚኖር። ልክ እንደዛ። ለዚህም ነው ሮሜ 1:4 ላይ በቅድስና መንፈስ ግን ከሙታን መነሳት የተነሳ በኃይል የእግዚአብሔር ልጅ ሆኖ ተገለጠ የሚለው ቃል ቁልፍ የሚሆነው። በቅድስና መንፈስ የሚለው ቃል። አዎ፣ ትንሣኤው የተፈጸመው በቅድስና መንፈስ ኃይል መሆኑን ልብ ማለት ያስፈልጋል። ስለዚህ ትንሣኤው የራሱ መለኮታዊ ኃይል ማሳያ ሳይሆን አንድ ፍጡር በመንፈስ ቅዱስ ኃይል ሲመራ ምን ያህል ከፍታ ላይ መድረስ እንደሚችል የመጨረሻው ምሳሌ ነው ማለት ነው። በትክክል። በዚህ አመለካከት መሠረት እርሱ የሰው ልጆች ሁሉ ታላቅ ወንድም ወይም በኩር ነው። እርሱ የቀደመውን መንገድ በመከተል ሌሎች ታናሽ ወንድሞችና እህቶች አማኞች ኃጢአትና ሞትን ድል እንዲነሱ መንገድ ከፍቷል። ለዚህም ነው እነሱም ከትንሣኤ በኋላ የእግዚአብሔር ልጆች ተብለው የሚጠሩት። ልክ ነሽ። እርሱ በኩር እንደሆነ ሁሉ እነርሱም በማደጉነት ልጆች ይሆናሉ። የእርሱ ልጅነት በባህሪ ሲሆን የእነርሱ ግን በጸጋ ነው። ግን ይሄ ሁሉም የሆነው እርሱ መጀመሪያ መንገዱን ስላሳየ ነው። ይሄ አመለካከት በጣም አሳማኝ ይመስላል። ፍጡርን ለማዳን እንደ ፍጡር መታገል እና ማሸነፍ
ግን እዚህ ላይ ሌላ ጥያቄ ይፈጠራል። እሺ፣ እርሱ እንደ ማንኛውም ፍጡር ሆኖ በመንፈስ ቅዱስ ኃይል ከተነሳ የእርሱ ትንሣኤ ለምሳሌ ከአልዓዛር ትንሣኤ በምን ይለያል? አልዓዛርም እኮ በእግዚአብሔር ኃይል ነው ከሞት የተነሳው። አዎ፣ አሁን ወደ እንቆቅልሹ ሁለተኛ ክፍል ደረሰን ማለት ነው። ሁለተኛው አመለካከት የሚነሳው ከዚህ ጥያቄ ነው። ይህ አመለካከት እንደሚለው ትንሣኤው እርሱ ብቸኛ ልጅ ፈጣሪ መሆኑን ያረጋገጠ ልዩና አንድ ጊዜ ብቻ የሆነ ክስተት ነው። የአልዓዛርን ጉዳይ ስናነሳ ልዩነቱ ምንድን ነው? አንደኛ አልዓዛር ከሞት ቢነሳም በኋላ ላይ ግን ተመልሶ ሞቷል። እውነት ነው፣ ትንሣኤው ጊዜያዊ ነበር። አዎ፣ የሁለተኛው ሥላሴ አካል ትንሣኤ ግን ዘላለማዊና ሞትን ሙሉ በሙሉ ያሸነፈ ነው። እሺ፣ ይህ አንዱ ልዩነት ነው። ግን ከዚህ የጠለቀ ነገር አለ። በእርግጥ አለ። እና ዋናው ነጥብ የሚገኘው ከትንሣኤ በፊት ባለው ሁኔታ ላይ ነው። አንድ ፍጡር ከሞት መነሳት የሚችለው በመጀመሪያ ኃጢአቱ ይቅር ከተባለለት በኋላ ብቻ ነው። ምክንያቱም ሞት የኃጢአት ውጤት ስለሆነ ከሞት ለመነሳት የኃጢአት ዕዳ መክፈል አለበት። ልክ ለዚህም ነው አማኞች የሚነሱት በሁለተኛው ሥላሴ አካል ደም ኃጢአታቸው ከተጠበበ በኋላ ነው። እርሱ ግን ከማንም የኃጢአት ስርየት ሳያስፈልገው በራሱ ፍጹም ጽድቅ ከሞት መነሳት ችሏል። እሺ፣ አንድ ደቂቃ። ይሄ በጣም ወሳኝ ነጥብ ነው። ሰነዱ ላይ ፍጡር የተረገመ ሥጋ ለብሶ የሚል ሐሳብ አለ። ይህን በቀላሉ እንዴት ማስረዳት እንችላለን? ጥሩ ጥያቄ ነው። የተረገመ ሥጋ ማለት ያው በኃጢአት ምክንያት ለበሽታ ለእርጅናና ለሞት የተዳረገ ሰብአዊ ተፈጥሮ ማለት ነው። ከውድቀት በኋላ የሰው ልጅ ሁሉ የሚወርሰው ተፈጥሮ። አዎ። እና ይህ አመለካከት የሚያነሳው ወሳኝ ጥያቄ ይሄ ነው። ይህንን በኃጢአት የወደቀ ሥጋ የለበሰ አንድ ፍጡር የእግዚአብሔር ፍቅር ገና በመስቀል ላይ ሙሉ በሙሉ ሳይገለጥ እና የኃጢአት ይቅርታ ዋጋ ሳይከፈል በራሱ ጥረት ብቻ ኃጢአትን ሙሉ በሙሉ ማሸነፍ ይችላል ወይ? እና መልሱ የዚህ አመለካከት መልስ በፍጹም አይችልም የሚል ነው። ስለዚህ አንድ ሰው ኃጢአትን ሙሉ በሙሉ ማሸነፍ የሚችለው የእግዚአብሔር ፍቅርና ይቅርታ ከተገለጠለት በኋላ ነው ያለ ነው። አዎ፣ የኃጢአትን ኃይል መስበር የሚችለው እግዚአብሔር በመስቀል ላይ ባሳየው ታላቅ የፍቅርና የይቅርታ መገለጥ ብቻ ነው። ይህ ከመሆኑ በፊት ግን አንድ ፍጡር በራሱ ኃይል ይህንን ማድረግ አይችልም ነበረ። ይህን ማድረግ የቻለው ብቸኛው አካል እግዚአብሔር ራሱ ብቻ ነው። በትክክል። ስለዚህ እርሱ የመጀመሪያ ሆኖ መነሳቱ፣ ምንም አይነት የኃጢአት ይቅርታ ለራሱ ሳያስፈልገው መነሳቱ፣ እርሱ ከፍጡራን ወገን ሳይሆን ራሱ እግዚአብሔር መሆኑን በጊዜና በቦታ ውስጥ ያረጋገጠ ታላቅ ድርጊት ነው። ስለዚህ አልዓዛር ትንሣኤ የእግዚአብሔር ኃይል ማሳያ ሲሆን፣ የእርሱ ትንሣኤ ግን የእርሱ ማንነት ማረጋገጫ ነው። በትክክል ገልጽሽዋለሽ። ይሄ ነው ልዩነቱን። እውነት ለመናገር ይሄንን ከዚህ አቅጣጫ አይቼው አላውቅም ነበር። በጣም አስገራሚ ነው። እሺ፣ የሁለተኛውን አመለካከት አመክንዮ ተረድቻለሁ። ነገር ግን አንድ ሰው ይሄ እኮ የእርሱን ሰብአዊነት ሙሉ በሙሉ ይክዳል ቢልስ ፍጡር ሆኖ ኃጢአትን ማሸነፍ አይችልም ከተባለ የእርሱ ሰብአዊ ተሞክሮ ከእኛ ጋር አንድ ነው ለማለት ይከብዳል። ይሄ ነው እንቆቅልሹን እጅግ አስደናቂ የሚያደርገው። ሁለቱም አመለካከቶች በራሳቸው መንገድ ጠንካራና አሳማኝ ማስረጃዎችን ያቀርባሉ። አንደኛው ወገን ለእኛ ምሳሌ ለመሆን እንደኛ መሆን ነበረበት ሲል፣ ሌላኛው ወገን ደግሞ እኛን ለማዳን ከኛ የተለየ መሆን ነበረበት። ታዲያ ሰነዱ እነዚህን ሁለት ጫፍና ጫፍ የያዙ የሚመስሉ ሐሳቦች እንዴት ነው የሚያስታርቃቸው? እዚህ ላይ ነው እንግዲህ ወደ ጥልቅ ውሃ የምንገባው። በጣም ጥሩ። እስካሁን የተመለከትነው አንደኛ ትንሣኤው እርሱ የመጀመሪያውና አርያ የሆነ በኩር መሆኑን ያረጋግጣል የሚለው ነው። ሁለተኛ ደግሞ ትንሣኤው ከኃጢአት ስሬት ነጻ ሆኖ በመነሳቱ ከፍጡራን ሁሉ የተለየ ብቸኛ ልጅ መሆኑን ያረጋግጣል የሚለውን ነው። አሁን እንዴት እንዋህዳቸዋለን? ሰነዱ እንደሚያሳየን ቁልፉ ያለው ወይስ በሚለው ቃል ፈንታ እና የሚለውን ቃል መጠቀም ላይ ነው። ብቸኛ ልጅ ነው ወይስ በኩር ልጅ ሳይሆን? እንዴት በአንድ ጊዜ ብቸኛ ልጅም በኩር ልጅም ሊሆን ቻለ መሆን አለበት ጥያቄው። እናም ሰነዱ ሁለቱም እውነት መሆናቸውን ነው የሚጠቁመው። ሁለተኛው ሥላሴ አካል በዘላለማዊ ማንነቱ ከጊዜና ከቦታ በፊትና ውጪ አነቃትን ብቸኛ ልጅ ነው። ይሄ የማይለወጥ መለኮታዊ ማንነቱ ነው። ልክ ነው፣ ከማንም ጋር የማይጋራው። እሺ፣ ያ የዘላለም ማንነቱ ነው። በጊዜና በቦታ ውስጥ የወሰደው ሚናስ እዚህ ላይ ነው
በኩር የሚለው ሐሳብ የሚገባው እርሱ ያ ዘላለማዊው ብቸኛ ልጅ ፍጥራን የእርሱን መልክ እንዲመስሉና በጸጋ የእግዚአብሔር ልጆች እንዲሆኑ ለማድረግ ራሱ ፍጡር ሆኖ በመካከላቸው የመጀመሪያው ወይም በኩር ሆነ። ስለዚህ በኩር መሆኑ ብቸኛ ልጅ መሆኑን የሻረ ሳይሆን ያንን ማንነቱ ሳይለቅ በጊዜና በቦታ ውስጥ የወሰደው አዲስ ሚና ነው። በትክክል። በጣም ጥሩ ምሳሌ ልስጥሽ። አንድ ንጉሥ የሕዝቡን ችግር ለመረዳት ተራ ሰው መስሎ በመካከላቸው እንደሚኖር አይነት ነው። ንጉሥ መሆኑን ሳይተው የተራ ሰውነትን ሚና ይወስዳል። ልክ ንጉሥ መሆኑን አይተው ነገር ግን የተራውን ሰው ሚና በመውሰድ ለሌሎች ተራ ሰዎች መሪና አርአያ ይሆናል። በተመሳሳይ ሁለተኛው ሥላሴ አካል ብቸኛ ልጅ ሆኖ ሳለ ለፍጡራን ሲል የበኩርነትን ሚና ወሰደ። ፍጡራን እርሱን እንዲመስሉና የእርሱ ታናሽ ወንድሞች እንዲሆኑ መንገድ ከፈተ። ስለዚህ ትንሣኤው እነዚህን ሁለቱንም ማንነቶች በአንድ ጊዜ ያረጋገጠ ክስተት ነው። እንግዲህ ነገሩን ስናጠቃልለው ትንሣኤው ሁለት ገጽታ ያለው ማረጋገጫ ነው ማለት ነው። አዎ፣ አንደኛ ከኃጢአት ስርየት ነፃ ሆኖ መነሳቱ የእርሱን መለኮታዊና ልዩ ማንነት ብቸኛ ልጅነቱን ያረጋግጣል። ልክ ነው። ሁለተኛ በትንሣኤ የመጀመሪያው በመሆኑ ለሰው ልጆች ሁሉ አዲስ መንገድ የከፈተ አርአያ በኩር ልጅ መሆኑን ያሳያል። በትክክል ገልጸሽዋል። ስለዚህ ትንሣኤው በአንድ ጊዜ ከእኛ የተለየ እና ለእኛ የሆነ መሆኑን ያረጋግጣል ማለት ነው። ይህ ነው የውህደቱ አስደናቂ ውበት። ትንሣኤው በአንድ በኩል ያለ ኃጢአት ስርየት መነሳቱ የብቸኛ ልጅ ፈጣሪ መሆኑን ያረጋግጣል። ምክንያቱም ይህን ማድረግ የሚችለው እግዚአብሔር ብቻ ነው። አዎ። በሌላ በኩል ደግሞ የመጀመሪያው ፍጡር ሆኖ በመነሳቱ ለሌሎች ፍጡራን መንገድ በመክፈት የበኩር ልጅ መሆኑን ያረጋግጣል። ስለዚህ ትንሣኤው ድልድይ ነው ማለት ይቻላል። በጣም ጥሩ አገላለጽ ነው። ድልድይ ነው። እርሱ ከኛ የተለየ ባይሆን ኖሮ ሊያድነን አይችልም ነበር። እንደኛ ባይሆን ኖሮ ደግሞ የእርሱ ማዳን ለእኛ ምሳሌ ሊሆን አይችልም ነበር። ትንሣኤው ሁለቱም እውነት መሆናቸውን ያሳያል። እንግዲህ በአንድ ወሳኝ እንቆቅልሽ ጀምረን በሁለት የተለያዩ የሚመስሉ አመለካከቶች አልፈን በመጨረሻ ወደ አንድ አስደናቂ ውህደት ደርሰናል። እውነትም አስደናቂ ውህደት ነው። ውይይቱ መጀመሪያ ከቀረበው ወይስ ከሚለው ጥያቄ አልፎ እንዴት ሁለቱም ሊሆን ቻለ ወደሚል ጥልቅ ግንዛቤ ወስዶናል። አዎ፣ ይህ በእውነትም ጥልቅ ግንዛቤ ነው። ለማጠቃለያ ግን አንድ አስገራሚና ከዚህም የሰፋ አንድምታ ያለው ነጥብ ልንመልከት። እሺ። ሰነዱ እንደሚጠቅሰው ይህ ታሪክ በሰው ልጆች ብቻ አያበቃም። የቅዱሳን ትንሣኤና የነጻ ፍቃዳቸው ሙሉ በሙሉ ከእግዚአብሔር ፍቃድ ጋር አንድ መሆን የመላእክትንም ነጻ ፍቃድ ወደ ፍጻሜ ያመጣዋል ይላል። ቆይ ይህ በጣም ሰፊ ሐሳብ ነው። ማለትም የሰው ልጆች መዳንና ክብር የመላእክትንም ታሪክ ይፈጽማል ማለት ነው? አዎ፣ ሰነዱ የሚጠቁመው ያንን ነው። መላእክትም ነጻ ፍቃድ ያላቸው ፍጡራን ናቸው። የሰው ልጆች ታሪክ ሲጠናቀቅና የዳኑት ሁሉ በክብር ሲነሱ ያኔ ለመላእክትም አንድ አይነት የታሪክ ፍጻሜ ይሆናል ይላል። ዋው! ስለዚህ ይህ እንዲህ የሚል ጥያቄ እንድናነሳ ያደርገናል። የሰው ልጆች ታሪክ ፍጻሜ ከመላእክት ዓለም ታሪክ ፍጻሜ ጋር በጥብቅ የተቆራኘ መሆኑ ምን አይነት ሰፊ አንድምታ ሊኖረው ይችላል? የሰው ልጅ በፍጥረት ሁሉ ታሪክ ውስጥ ያለው ሚና ምንድን ነው? በትክክል ይህ እንግዲህ ለሌላ ጊዜ የምናስቀምጠው ጥያቄ ነው።